ውድ የአሃዱ ቤተሰቦች ኢትዮጵያ የረጅም ዘመን ታሪክ ያላት ሀገር ሆና የምትጠራበት አንድ ሚስጥር አላት። ለምን የ3000 ዘመናትን የመንግስት ታሪክን ትተርካለች? ታሪኳ በተለይ ዘመናዊ የመንግስት ሥርዓትን መትከል ማጽናት ከዛሬ 3000 ዓመታት ጀምሮ ይነሳል። ይህ ደግሞ እንዲሁ በአፍ ብቻም የሚነገር አይደለም። የዛሬ 3000 ዓመታት ስለነበሩ የቤተ መንግስታት ኪነ ሕንጻዎች የነገስታት መገልገያ ቁሳቁሶች ጋር አብሮ በማስረጃነትም የሚቀርብ ነው። አክሱም ከተማ ውስጥ የተዘዋወረ ማንኛውም ሰው የነዚህን ተጨባጭ ማስረጃዎች ምድር ላይ ማየት ይችላል። በጣም የሚገርመው ኢትዮጵያ ከዚያ ዘመን ጀምራ እንዴት እንደ ሀገር ጸንታ ኖረች የሚለውም ታሪክ ነው። ኢትዮጵያን በእነዚህ 1000 ዓመታት ውስጥ እንድትኖር ያደረጋት አንድነቷ ነው። በዛሬው ኢትዮጵያዊ ስንክሳራችንም አንድነት ላይ ጥቂት ነጥቦችን እያነሳሳን እንጨዋወታለን። ጥበቡ በለጠ ነኝ። ኢትዮጵያ በዓለም ላይ ራሳቸውን የረጅም ዘመናት ማንነት ካላቸው ሀገራት ጋር የሚያስጠራት እጅግ በርካታ ማስረጃዎች አሏት። ኢትዮጵያ የገናና ታሪክ ባለቤት ሆና የብዙ ሺህ ዘመናት ወጎችን የምትተርክ እስከኛው ዘመን የደረሰው ማንነቷ የቆየው በአንድ ምስጢር ነው። ይህም አንድነት የሚባለው ሐሳብ ወይም አስተሳሰብ ነው። አንድነት በኢትዮጵያ የረጅም ዘመናት ማንነት ውስጥ ሁነኛ ስፍራም አለው። የተለያዩ ቋንቋዎችን፣ ባህሎችን፣ መልክዓ ምድሮችን፣ የአካባቢ ጸባዮችን የያዘች ኢትዮጵያ ጸንታ የቆየው ማንነቷ የተሳሰረው ከአንድነቷ ጋር ነው። አንድነት ኃይል ነው የሚባል ብሂልም አለ። አንድ በመሆን የሚገኝ ጉልበት አለ። ሀገራዊ ማንነትን አጽንቶ የማቆም አቅም አለው። የኢትዮጵያ ዳር ድንበሯ ወንዞቿና ተራሮቿ ተጠብቀው የኖሩት የሕዝቧ ሀገራዊ ውህደት የመጣውም ጠንካራ የአንድነት መንፈስ ለዘመናት በመገንባቷ ምክንያት እንደሆነ የታሪክ ድርሳናት ያሳዩናል። ኢትዮጵያ በተለያዩ ዘመናትም ገናና ስምና ጠንካራ መንግሥታት ኖረዋት ተፈርታና ተከብራ የኖረችው በሕዝቧ የአንድነት ኃይል አማካይነት መሆኑም ይወሳል። ለምሳሌ በልዩ ልዩ ወቅቶች የኢትዮጵያን ሉዓላዊነት ለመክሰስ የተነሱ ኃይላት ዳር ድንበሯን ጥሰው ይገባሉ። በዚህ ጊዜ የማያውቁት አንድ ሀገራዊ ማዕበል ይቀሰቀሳል። ይህም የኢትዮጵያ ሕዝብ አንድነት ነው። ኢትዮጵያ ተነካች ከተባለ ሁሉም ከያለበት ማቄን ጨርቄን ሳይል ይነሳል። ወደ ጦር አውድማውም ይተማል። ከዚያም ኢትዮጵያን ወሮ የገባውን ኃይል ድባቅ ይመታዋል። ይህ የኢትዮጵያዊነት መገለጫ ነው። ሀገርን አለማስደፈር፣ የሀገርን ክብር ማስጠበቅ፣ ሀገር ከምንም በላይ መሆኗን ማሳያው የትስስር መገለጫው የኢትዮጵያዊነት አንድነት ነው። አንድነት ኃይል ነው የሚባለው ብሂል ትክክለኛውን ትርጓሜ እያገኘ የኖረው እዚህ ኢትዮጵያ ውስጥ ነው ይባላል። ምክንያቱም የኢትዮጵያዊነት ማንነት በሌሎች ወራሪ ኃይሎች ሳይገረሰስ ጸንቶ የቆየው ኢትዮጵያውያን አንድነታቸውን በማቆየታቸው አማካይነትም ነው። ኢትዮጵያ ዛሬ የራሷ የሆነ የቀን መቁጠሪያ ያላት ሀገርም ናት። የዘመን አቆጣጠሯን አስልታ ሰርታ በራሷ ባሕረ ጥበብ የምታሰላ ማንነት ያላት ሀገር ናት። ይህ የቀን አቆጣጠሯ ለምን ተጠብቆ ቆየ ብለን ብንጠይቅ የኢትዮጵያ አንድነት ስላልተገረሰሰ የሚል መልስ እናገኛለን። ለምሳሌ ኢትዮጵያ በባዕዳን ሀገራት ብትወረርና በቅኝ ብትገዛ ኖሮ ይህ የቀን አቆጣጠሯ ራሱ በወራሪዎቹ አቆጣጠር ይተካ ነበረ። ስለዚህ ኢትዮጵያውያን የሀገራቸውን ሉዓላዊነት አንድነት ጠብቀው በመኖራቸው የ13 ወር ጸጋዋ ጥንታዊቷ ኢትዮጵያ በማንነቷ ከብራ ተከብራ እንድትኖርም ሆኗል። የኢትዮጵያ አንድነት በመጠበቁ የኢትዮጵያውያን ቋንቋ አልተበረዘም፣ አልተለወጠም። ሁሉም ኢትዮጵያዊ በአካባቢው በራሱ ልሳን ይናገራል። ወረራ ተፈጽሞ ቢሆን ኖሮ፣ በቅኝ ተገዝቶ ቢሆን ኖሮ
ቋንቋው ብቻ ሳይሆን የራሱ ስም ጭምር በቅኝ ገዢዎቹ በአሳዳጊዎቹ መጠሪያ ይለወጥ ነበረ። ኢትዮጵያውያን ግን አንድነታቸውን፣ ሉዓላዊነታቸውን በማስጠበቃቸው ማንነታቸው ሳይሸረሸርባቸው በነጻነት አስጠብቀው ሺህ ዘመናትን ዘልቀዋል። ኢትዮጵያ የአንድነት መንፈሷ ለሌሎች ሀገራት ሁሉ እንደ አርያ ተወስዶ ወደ ፍልስፍና ሁሉ ተለውጧል። ይህም ኢትዮጵያኒዝም ይባላል በእንግሊዝኛ፣ ወይም በአማርኛ ቋንቋ ኢትዮጵያዊነት ተብሎ ይጠራል። ኢትዮጵያዊነት የሀገርነት ወይም የሀገረ መንግሥት አጽንቶ ማቆያ አስተሳሰብ ነው። ኢትዮጵያዊነት የአንድነት የኅብረት መንፈስ ነው። ኅብረ ብሔራዊነት ወይም ናሽናሊዝም የሚሉት አስተሳሰብም መገለጫ ነው። ኢትዮጵያዊነት ራስን ለሀገር መስጠት ነው። ሀገር ከምንም በላይ ነች ብሎ ማሰብም ነው። ኢትዮጵያዊነት ለሀገር መሞት መሰዋት ነው። ኢትዮጵያዊነት የራስን ማንነት አስጠብቆ የመኖር ጥበብም ነው። ኢትዮጵያዊነት ሀገርን ማስተማሪያ ጥበብ ነው። ሀገር ማለት ኢትዮጵያዊነት ነው እየተባለ ብዙ ተነግሯል፣ ተሰብኳል። ስለዚህ የኢትዮጵያዊነት ዋና ማሳያ ምስጢሩ አንድነት ነው። አንድነቱ የተጠበቀ ሀገርና ሕዝብ ማንነቱም ሳይሸረሸር በራሱ የመቆየት ጥበብ ነው። ይህን የኢትዮጵያዊነት ፍልስፍናን ብዙ በቅኝ ግዛት ስር ይዳክሩ የነበሩ ሀገራት ወስደውት ለነጻነታቸው ትግል ተጠቅመውበታል። ለምሳሌ የኬንያው የመጀመሪያው ፕሬዝደንት የሆኑት ጆሞ ኬንያታ ከእንግሊዞች ቅኝ ተገዥነት ለመላቀቅ ማኦ በተሰኘው የትግል ድርጅታቸው አማካይነት ለኬንያውያን ያስተላለፉት መልእክትም ነበረ። ይህም ልክ እንደ ኢትዮጵያውያን አንድ ሆናችሁ ታግላችሁ ሀገራችሁ ነጻ አውጡ ወይም ለቅኝ ገዢዎች ባሪያ ሆናችሁ ቅሩ የሚል ነበር። ይህ አባባል ኬንያውያንን ለትግል አነሳስቶ ሀገራቸውን ኬንያን ከቅኝ ገዢዎች እንድትላቀቅ አድርጓታል። የኢትዮጵያውያን የአንድነት መንፈስ ከኬንያ አልፎ ለመላው አፍሪካና እስከ ሰሜን ደቡብ አሜሪካ ድረስ ለመላው ጥቁር በጭቆና ስር ለሚዳክሩት ሁሉ ማጠንከሪያ፣ ለነጻነት መታገያ ሆኖ አገልግሏል። እነ ማርክስ ጋርቬይ እና ዲቦይስ የተባሉት የጥቁሮች መብት ተሟጋቾች ሁሉ የነጻነትን ማስተማሪያ ሃሁ አድርገው የተጠቀሙበት ይኸው ኢትዮጵያዊነትን ነው። ኢትዮጵያዊነት አንድነት ነው እያሉ የኢትዮጵያዊነት አንድነት በጉልህ የታየውና ለብዙዎች የፍልስፍና ትምህርት ቤት የሆነው የአድዋ ጦርነትና እሱን መሠረት አድርጎ የመጣውም ድል ነው። እጅግ የሰለጠነን የታጠቀን የአውሮፓ ጦር በዘመኑ ጥቁር የተባለ ሁሉ በቅኝ ገዢዎች መዳፍ ስር ወድቆ በመከራ በሚማቀቅበት ወቅት ኢትዮጵያውያን በንጉሣቸው አዋጅ ከያሉበት ተጠራርተው በአድዋ ተራሮች ላይ የፈጸሙት ተጋድሎ እሱ ኢትዮጵያዊነት ነው። የአድዋ ድል አንድነት ነው። ይህ አንድነት ሀገርን ከመከራ የታደገም ነው። ሀገርን ከመረገጥ ከባርነት ቀንበር ነፃ ያወጣ ነው። በሰው ልጆች ታሪክ ውስጥም አድዋ የአንድነትና የሉዓላዊነት ከፍ ሲል ደግሞ የኢትዮጵያዊነት ማስተማሪያ የአንድነት ተምሳሌት ሆኖም ይጠራል። ፈጣሪም ኢትዮጵያንና ሕዝቧን በአንድነትና በኅብረት ጠብቆ ያኖርልን።